በልቤ ውስጥ ያለውን ከእናንተ ጋር ልካፈል ነው የመጣሁት። እዚህ ምንድነው ልብ ውስጥ ያለው የተባለ እንደሆነ በቅርቡ አንድ መዝሙር ወደ ልቤ ውስጥ በጣም አድርጎ ይመጣ ነበረ። የቆየ መዝሙር እናንተም እንደዚሁ የምታውቁት ነው ብዬ አስባለሁ። አዲሱ ትውልድ ምናልባት አያውቀው እንደሆነ ያው እናስተዋውቃለን። ይሄ መዝሙር የጥንቱን ሃይማኖት ስጠኝ የሚል ነው። የሰማ ሰው አለ ይሄን መዝሙር? የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ የጥንቱን ሃይማኖት ስጠኝ፣ ይህ ብቻ ይበቃኛል። እግዚአብሔር ይባረክ። ስለዚህ ይሄ መዝሙር ነው ልቤ ውስጥ በጣም የሰፈነው እና የጥንት ሃይማኖት ፈላጊ ነኝ እኔ ብቻ አይደለሁም፣ ቤተክርስቲያንም ትፈልጋለች በጣም አድርጋ። ያ መዝሙር ምን ይላል? መልካም ነበር ለ12ቱ፣ መልካም ነበር ለ12ቱ፣ ለእኔም ይሄ ብቻ ይበቃኛል ይላል። ሰው እንድወድ ያደርገኛል ይላል ያ መዝሙር። ያ የጥንት ሃይማኖት ሰው እንድወድ ያደርገኛል፣ ይሄ ብቻ ይበቃኛል ይላል። ጨምሮ ምን ይላል? ሃሌሉያ ያሰኘኛል፣ ሃሌሉያ ያሰኘኛል፣ ይሄ ብቻ ይበቃኛል ይላል። እግዚአብሔር ይባረክ። ደግሞ ምን ይላል? ሰይጣንን ሳይ ያስጠላኛል፣ ሰይጣንን ሳይ ያስጠላኛል ይላል ያ መዝሙር። እና ያ የጥንት ሃይማኖት እንግዲህ እግዚአብሔርን የሚያስወድድ ሰይጣንን የሚያስጠላ ወንድሞችን የሚያስወድድ ሃይማኖት ነበረ። እግዚአብሔር ይመስገን። ለ12ቱ መልካም ነበረ፣ ለእኛም ይኸው ብቻ ይበቃል ይላል ያ መዝሙር። እና የዛሬ 45 ዓመት ግድም ስንዘምረው አስታውሳለሁኝ። እና ያንን በልቤ ውስጥ መንፈስ ቅዱስ ሲያመጣ በቃ የጥንቱ ሃይማኖት ያስፈልጋል ማለት ነው አልኩኝ። አሁን ያስፈልጋል ማለት ነው አልኩኝ። እዚህ ቁጭ ብዬ አሰላስል የነበረው አንዱ ነገር አሁን የቤተ ክርስቲያን ስርዓት፣ የቤተ ክርስቲያን ህይወት፣ የክርስትና አኗኗር፣ የክርስቶስ ትምህርት ምንድን ነው የሚለው ጥያቄ ደግሞ በጣም ብዙ ሰዎች ዘንድ አለ። እንዴት እንኑር? እሺ ምን እንከተል? የቱን ቤተ ክርስቲያን ባህል እንከተል? እንዴት አድርገን ቤተ ክርስቲያንን እንምራ? ማህበረ ምዕመናን ምን ይሁኑ? አገልግሎት ምን ይምሰል? የሚሉ ጥያቄዎች አሉ አየሩ ላይ። አንዳንዶች ሞዴል ያቀርባሉ። በእኛ ቤተ ክርስቲያን ሞዴል ብትሰሩ ጥሩ ነው፣ በዚህ አይነት ብትመሩ ጥሩ ነው ማህበራችሁን ብለው ይላሉ። አንዳንዶች ፋሽን ይከተላሉ። ልዩ ልዩ አይነት የቤተ ክርስቲያን ፋሽን፣ የወንጌል ስርጭት ፋሽን፣ የመዝሙር የአምልኮ ፋሽን፣ ልዩ ልዩ በየቦታው አለ። እና ይሄ ጥያቄ ይመጣል፣ ለእናንተም ይመጣል ይሄ ጥያቄ። ምን አይነት ሞዴል እንከተል? ምን አይነት አርአያ አለ? እውነተኛ ቤተ ክርስቲያን ምን አይነት ናት? እውነተኛ ወንጌል ምን አይነት ነው? እውነተኛ የክርስቲያን ኑሮ ምን አይነት ነው? ይሄ ጥያቄ ዋና ጥያቄ ነው። በምን መንገድ እንለየው? አገሩ ሁሉ ስመ እግዚአብሔር ለጥፎ ቤተ ክርስቲያን ይላል። እዚህም እዚያም መዝሙር አለ፣ እዚህም እዚያም ስብከት አለ፣ እዚህም እዚያም የጌታ ስም ይጠራል። በምን መስመር እንሂድ የሚል ጥያቄ አለ። በኋላ እኔ እዚህ ቁጭ ብዬ እንዲህ መስመሩማ ተሰምሯል፣ አዲስ መስመር እኛ እናወጣለን እንዴ? ተሰምሯል እኮ። የየትኛውንም ቤተ ክርስቲያን ባህል አልከተልም፣ የየትኛውንም አካሄድ አልከተልም። እዚህ ጋር እኮ ቁርጥ ያለ አርአያ አለ። ያቺ የመጀመሪያዊቱ ቤተ ክርስቲያን፣ ሐዋርያት የመሰረቷት የመጀመሪያዊቱ ቤተ ክርስቲያን፣ መድኃኒታችን የኔ ያላት ቤተ ክርስቲያን እዚህ ውስጥ አለች። በተለይ ደግሞ በወንጌላት ውስጥ ተገልጧል፣ በመልእክቶችም ውስጥ ተገልጧል። ከሁሉ ይልቅ ግን የሐዋርያት ሥራ በሚባለው መጽሐፍ ተገልጧል። ይሄን ታውቃላችሁ እናንተ። የሐዋርያት ሥራ ልታጠኑ ነው። እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። በእነዚህ እሁዶች የሐዋርያት ሥራ መጽሐፍን፣ በጣም ትልቅ መጽሐፍ ነው፣ እሱን ልትመለከቱ ልታነቡ እንደሆነ ሰምቻለሁ። ያ በጣም ጥሩ ሞዴል ነው፣ ጥሩ አርአያ ነው። እንግዲያው እንዴት ነበረች ቤተ ክርስቲያን ስትጠነሰስ? እንዴት ነበር? እንዴት ነው ያደገችው? ምን ዋና ዋና ነገሮች ነበሩባት የሚለው ለእኛ ዋና አርአያ ነው። እሱን ልናገር ነው የፈለግኩት ዛሬ። እሱ ላይ ነው የማተኩረው ያለ የሐዋርያት ሥራ ጥናትን ከመጀመራችን በፊት እንግዲያው ይሄ ቤተ ክርስቲያን፣ ይሄ ሞዴል የተባለች የመጀመሪያዊቱ ቤተ ክርስቲያን፣ ቀዳሚቱ ቤተ ክርስቲያን ምን መልክ ነበራት? ራሳችንን የምንቀርጽ ከሆነ በእሷ ነው መቅረጽ ያለብን። ሌላ ምንም የምንከተለው የለም። በእውነት እንዴት ልጸልይ? ይኸው እነሱ እንደጸለዩ። እንዴት ልስበክ? ይኸው እነሱ እንደሰበኩ። እንዴት ልኑር? እርስ በርስ እንዴት እንኑር? ይኸው እነሱ እንደኖሩ።
ስለዚህ ይህቺ በጣም አስፈላጊ እንደሆነች አምናለሁኝና ጌታ በዚህ በኩል እንዲረዳን አጭር ጸሎት ጸልየን ከዚያ እንቀጥላለን። እግዚአብሔር ሆይ ክብር ላንተ ይሁን። ሞዴል ያላሳጣህን፣ አርአያ ያላሳጣህን፣ በጭፍን ያልተውከን፣ በቃ እናንተ ወቁበት ያላልክ አምላክ ስምህ ይባረክ። አንተ ቁርጥ ባለ መንገድ አሳይኸን፣ በታሪክ መልክ ጌታ እግዚአብሔር ሆይ በቃል ውስጥ ተገለጠ። አቤቱ አንተ የመሰረትካት ቤተ ክርስቲያን መልኳ ተገለጠ። እነዚህ ወንድሞቻችን እህቶቻችን ጌታ ሆይ በጥንት የነበሩቱ እነ ጴጥሮስ፣ እነ ጳውሎስ፣ እነ ሲላስ፣ እነ ፊልጶስ፣ እነ እስጢፋኖስ ጌታ እግዚአብሔር ሆይ አንተን የተከተሉቱ ብዙ ህዝቦች አቤቱ እግዚአብሔር ሆይ እንዴት እንደኖሩ ታሪካቸው ስለተመዘገበ ለእኛም እስከ ዛሬ ስለቆየልን ክብር ምስጋና ላንተ ይሁን። አቤቱ እንናፍቃለን። የጥንቱን ሃይማኖት ስጠን። ቀዳሚቱን መስመር አሳየን። አቤቱ እግዚአብሔር ሆይ ምሕረትህን አብዛልን፣ ቸርነትህን አብዛልን። አምላክ፣ የፍቅር አምላክ፣ የጸጋ አምላክ፣ የኃይል አምላክ እንድትጎበኘን እንለምንሃለን። በእኛ መካከል ተሐድሶ እንድታመጣ እንለምንሃለን። አቤቱ እግዚአብሔር ሆይ በአብያተ ክርስቲያን ሁሉ ቅዱስ ተሐድሶ በዚህ አርአያ መሰረት እንዲመሰረት እንዲስፋፋም እለምንሃለሁ። ቸርነትህ ይብዛ፣ ስምህም ከፍ ይበል። ስለ ወንድሞቼ ስለ እህቶቼ ያመሰግንሃለሁ። የቃልህ በረከት ለሁላችን ይድረስ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። አሁን እየጸለይኩኝ አንድ ነገር ትዝ አለኝ። እኔ በልጅነቴ አሁንም ቢሆን ኳስ ጨዋታ እወዳለሁ። እንደኔ የምትወዱ ሰዎች ካላችሁ እጃችሁን ወዝውዙ። የእግር ኳስ ጨዋታ እሺ፣ በጣም እወዳለሁ እና ስንጫወት ሰፈር ውስጥ የምናደርገውን ትንሽ ነገር ልናገር እፈልጋለሁ። ምንድን ነው የምናደርገው? በዚያ ጊዜ በጣም የተሰናዳ ሜዳ እንደ ልብ አልነበረም። በየክፍቱ ቦታ ሁሉ ኳስ ማጎን ነው ዋና ስራችን እና ስንጫወት ሜዳ ላይ መሰረታዊ የሆኑ አንዳንድ ደንቦችን ለመጠበቅ እንሞክራለን። መስመር እናሰምራለን። መስመሮቹ ምንድን ነው? የጎሉ አቅጣጫ ይሄ ነው። ከዚህ በኋላ የፍጹም ቅጣት ምት ክልል ነው። እዚያ ማዶ ደግሞ የእጅ ውርወራ የሚደረግበት ክልል ነው ብለን እናሰምራለን። የምናሰምረው ሜዳው ላይ በአመድ ነው። በአመድ ነበር። ትዝ ይላችኋል እናንተ ሁላችሁም። አመድ ከየጓዳ ፈልገን ከእናቶቻችን ጓዳ አመድ በገል እናመጣና መስመር እናሰምራለን። መስመር ካሰመርን በኋላ ጨዋታው ይቀጥላል። ምክንያቱም መሀል ሜዳው ተሰምሮበታል፣ የግብ ክልሉ ተሰምሮበታል። እንግዲህ በዚያ መሰረት እንጫወታለን። በመካከል ግን ምን ይሆናል? ከብዙ ጨዋታ የተነሳ መስመሩ እየተረገጠ አመዱ እየቦነነ ይደበዝዛል። ሲደበዝዝ ለሌባ ይመቻል በጣም። መስመሩ ሲጠፋ ያልወጣውን ኳስ ወጥቷል እንላለን። የወጣውን ኳስ አልወጣም፣ የታለ መስመሩ የታለ መስመሩ እንላለን እና ለማጭበርበር በጣም ይመቻል። ስለዚህ ከውድድር በፊት ምን እናደርጋለን? እንደገና መድመቅ አለበት መስመሩ ይባላል። ከእናቶቻችን ጓዳ እንደገና አመድ፣ አዲስ አመድ ይመጣል። እንደገና እናደምቀዋለን፣ ማንም እንዳያታልል። ዛሬ እሱን ነው የምንሰራው፣ እናደምቀዋለን መስመሩ። እንዴት ነው የምንጫወተው? ሜዳው ላይ እንደፈለገው እንዳይራገጥ ሰው መስመር እናደምቃለን። ይሄ መስመር እዚህ መጽሐፍ ውስጥ አለ። የሐዋርያት ሥራ በተለይ ለቤተ ክርስቲያን በጣም ሁነኛ መስመር ይሰጣል እና ምን ይመስል ነበር ቤተ ክርስቲያን ያን ጊዜ የሚለውን ይሄ አንድ ሃይማኖት የምንለውን ነገር አሁን እንዳልነው የጥንቱ ሃይማኖት የምንለው ምን ይመስል ነበር? በነገራችን ላይ ሃይማኖት አንዲት ናት። በኤፌሶን ምዕራፍ 4 ላይ ሐዋርያው ጳውሎስ ምን ብሎ ይናገራል? አንድ ጌታ፣ አንድ ሃይማኖት ብሎ ይላል። አንድ እምነት ማለት ነው። ሃይማኖት የሚለው ቃል በነገራችን ላይ የተደራጀ ስርዓት ለማለት አይደለም። ሃይማኖት ማለት እምነት ማለት ነው። የግዕዝ ቃል ስለሆነ ነው እንጂ አንድ እምነት ይላል። በይሁዳ መልእክት ላይ ይሄው ነገር ተደግሟል። ሌላ ነገር ልጽፍላችሁ ተግቼ ሳለሁ ነገር ግን ወደ እኔ ግድ ብሎ የመጣው ምንድን ነው ይላል? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ልመክራችሁ ግድ ሆነብኝ ይላል። እንግዲያው የሚያሳየው ምንድን ነው? ይህቺ አንድ የምትባል ሃይማኖት አለች። አሁን ብዙ ሰው አይ አንድ የለም
እንደየሰው ነው ለማለት አይደለም። እንደየሰው አይደለም። አንድ ሃይማኖት አለች፣ አንዲት እምነት አለች። ምናልባት የህንፃ ቅርጻችን ሊለያይ ይችላል፣ የመዝሙር ስልታችን ሊለያይ ይችላል። ግን ያለችው ሃይማኖት ስንት ናት? አንዲት ናት። እና ስለዚያ ሃይማኖት የሐዋርያት ሥራ በጣም ግልጥ አድርጎ ነው የሚናገረው። ሐዋርያት ሥራ 28 ምዕራፎች አሉት። አሁን እሱን ላንብብል አንድ 17 ሰዓት አይፈጅም ማስተንተን ቢጀመር ማለቴ ነው። ስለዚህ እሱን አላለብም። ግን አንድ ናሙና ልወስድ ፈልጌያለሁኝ ከሐዋርያት ሥራ በተለይ ምዕራፍ 2 ላይ አንድ ትንሽ ምልክት ወስደን በእሷ ላይ ተመስርተን ምን ይመስል ነበር ይሄ የጥንቱ ሃይማኖት የሚለውን ፍንጭ ይሰጠናል። እሱን አብረን እንድንመለከት ነው የምጋብዛችሁ። የጥንቱ ሃይማኖት ምን ይመስል ነበረ? ለእኛ የተሰጠን መስመር ምን አይነት ነው? በምን ሞዴል ነው የምንንቀሳቀሰው? ስለሱ ላነሳ እፈልጋለሁኝ። አንድ 4 ዋና ዋና ነገሮች እንዳሉ ነው የማስበው። ስናነብም ይህንን እናገኛለን። ግን ዝም ብዬ መናገር እፈልጋለሁ። ያ የጥንት ሃይማኖት የመጀመሪያዊቱ ቤተ ክርስቲያን መለያዋ ምን ነበረ? በምን ትታወቅ ነበረ ሲባል በጣም ጉልህ የሆኑ 4 ነገሮች እናያለን። አንደኛው ፍቅር ነው፣ ህብረት ነው፣ አንድነት ነው። በፍቅሯ፣ በህብረቷ፣ በአንድነቷ ትታወቅ ነበረ። የጥንቱ ሃይማኖት ሲጀምር እርስ በርስ በማያያዝ ነው የጀመረው። እርስ በርስ በማዋደድ ነው የጀመረው። ሰው እንዲወድ ያደርገኛል የሚለው መዝሙር በጣም ተገቢ ነው፣ እውነተኛ ነው። ስለዚህ የፍቅር ማህበረሰብ ነበረች የመጀመሪያዊቱ ቤተ ክርስቲያን። በምንም የማይገናኙ ሰዎች በክርስቶስ ምክንያት አንድ የሆኑ ሰዎች የነበሩባት ማህበር ነበረች። ሁለተኛ ነገር የእግዚአብሔር ኃይል የሚገለጥባት ማህበረሰብ ነበረች። ኃይለ መለኮት በኃይል በእሷ መካከል ይሰራ ነበር። በመንፈስ ቅዱስ መፍሰስ ምክንያት ድንቆችና ታምራት ይደረጉ ነበረ። ይሄ ሁለተኛ ምልክቷ ነው። ሶስተኛ ምልክቷ ደግሞ እዚያው ላይ ስትመለከቱ ታገኙታላችሁ። በከፍተኛ ፍጥነት ወንጌል ይሰራጭባት ነበረ። የክርስቶስ ሞት ትንሣኤ ይነገርባት ነበረ። ብዙ ሰዎችም ይድኑባት ነበር። አራተኛው ምልክት ስደት ነበር። በስደት ውስጥ ጽናት የነበራቸው ማህበረሰብ ነበሩ። እነዚህ ምልክቶች ደግማችሁ ስታነቡ በየምዕራፉ ላይ ሲከሰቱ ታያላችሁ። እነዚህን 4 ነገሮች አሁንም በእነዚህ አሁን ቅድም ባልኳችሁ ናሙና ላይ በመጠኑ እናገኛቸዋለን። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 37 እስከ 47 ያለውን እሱን ወስደን ትንሽ እንድንመለከተው ላሳስባችሁ ነው። እንደዚህ ይላል። ይሄ ምዕራፍ 2 የታወቀ ምዕራፍ ነው። ሐዋርያት ሥራ ምዕራፍ 2 ብዙ ሰዎችም እንደሚናገሩት የቤተ ክርስቲያን ምስረታ ምዕራፍ ልንለው እንችላለን። መንፈስ ቅዱስ በእነዚህ በሐዋርያቱ ላይ በክርስቶስ ተከታዮች ላይ 120 በሚያህሉ ማህበር ላይ በፈሰሰ ጊዜ የመንፈስ ቅዱስ ኃይል በእነሱ ላይ በወረደ ጊዜ ጌታ እንደተናገራቸው እንዲያውም እውነት ለመናገር ዛሬ ነው እንዴ በዓለ ሃምሳ? በሚቀጥለው ሳምንት ነው የሚከበረው። እዚህ ቤተ ክርስቲያን ይከበር እንደሆነ አላውቅም። ግን ጰራቅሊጦስ የሚባል በዓል አለ በቤተ ክርስቲያን ታሪክ። ጰራቅሊጦስ የሚቀጥለው ሳምንት ይጀምራል። እሁድ ዕለት የጰራቅሊጦስ በዓል አለ። እንደየቤተ ክርስቲያኑ ደንብና ስርዓት ይለያይ ይሆናል። ያ ቀን ማለት ነው። ይሄ የበዓለ ሃምሳ ቀን ማለት ነው። ጌታችን ካረገበት ከ10 ቀን በኋላ መንፈሱን የላከበት በዚያ ቀን ጴጥሮስ ተነስቶ ይሰብካል። ሰዎች በተሰበሰቡበት ይሰብካል። ስብከቱን ሲያጠቃልል ያለውን ነው አሁን የምንመለከተው። ሲያጠቃልል ቁጥር 47 ጀምሮ 37 ጀምሮ እስከ 47 ያለውን የቤተ ክርስቲያንን መልክ ያኔ የተጠነሰሰችውን ቤተ ክርስቲያን ያሳየናል። ባጭሩ እንዲህ ይላል። ይህንም በሰሙ ጊዜ ልባቸው ተነካ ይላል። ከብሉይ ኪዳን ጠቅሶ የእግዚአብሔርን የማዳን ሥራ ከትንቢተ ኢዮኤል ጠቅሶ የመንፈሱን ጉልበት፣ የክርስቶስን ሞት፣ ትንሣኤውን፣ የእግዚአብሔርን ዓላማ በሰበከ ጊዜ ማለት ነው። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ።
የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3,000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ብሎ በአጭር ቃል ወንድማችን ሉቃስ ይጽፍልናል። ያቺ ቤተ ክርስቲያን ምን መልክ እንደነበራት ያሳየናል። እነሱን አንዳንድ ትንሽ አብረን ብንመለከት ጥሩ ነው። መጀመሪያ ለዚች ቤተ ክርስቲያን መመስረት ቃለ እግዚአብሔርና መንፈስ ቅዱስ ዋና ሆነው ጀመሯት። በዚህ በጣም ደስ ይለኛል። ቤተ ክርስቲያን እንዴት ተመሰረተች ሲባል በመንፈስ ቅዱስ ኃይል ተመሰረተች። የወረደው መንፈስ አንቀሳቀሳቸው። ሐዋርያቱን አንቀሳቅሶ ግን ተረት እንዲናገሩ አይደለም ያደረጋቸው፣ ቃለ እግዚአብሔርን እንዲሰብኩ አረጋቸው። ሰዎችን ወደ ንስሐ እንዲጠሩ አረጋቸው። እንግዲያው የተመሰረተችው በቃሉና በመንፈሱ ነው። እስቲ በቃሉ በሉ፣ በመንፈሱ በሉ። የተመሰረተችው በዚህ ነው ቤተ ክርስቲያን። እሱ በጠፋ ጊዜ ሁሉ ቤተ ክርስቲያን ትልፈሰፈሳለች። ይሄ በጎደለ ጊዜ ሁሉ ትደክማለች፣ አቅመቢስ ትሆናለች። መሰረቷ ቃሉ ነው። የቤተ ክርስቲያን መሰረት የተሰበከው ቃል ነው። ይሄንን ቃል በሰሙ ጊዜ ልባቸው ተነካ ነው የሚለው። ልባቸውን የነካ መንፈስ ቅዱስ ነው። ያናገረም መንፈስ ቅዱስ ነው። በመንፈሱ ኃይልና በቃሉ ግልጠት ተመሰረተች ቤተ ክርስቲያን። እሱን ሁልጊዜ አጥብቃ መያዝ ያለባት ለዚህ ነው ቤተ ክርስቲያን። ቃሉ ካልተሰበከ ይህን ቤት ዘግታችሁ መሄድ ብቻ ነው ያለባችሁ። ተረት የሚወራ ከሆነ እዚህ፣ የሰው ታሪክ የሚወራ ከሆነ እዚህ፣ የማይሆን ነገር የሚነዛ ከሆነ ዘግታችሁት መሄድ ብቻ ነው። ቤተ ክርስቲያን የቃሉ መድረክ ናት። የቃሉ ቦታ ናት። ቃሉ ነው የሰውን ልብ የሚነካ የሚለውጥ እሱ ነው። እንግዲያው መሰረቷ ቃሉ ነው። ይሄ ቃል ግን ስለ ልማድ አይነገርም፣ በመንፈስ ኃይል ይነገራል። መንፈስ ቅዱስ የሰውን ልብ ያሰናዳል፣ የተናጋሪውንም አንደበት ይከፍታል። እግዚአብሔር ይባረክ። እንግዲያው መንፈስ ቅዱስ በሌለበት እንዴት ነው ቤተ ክርስቲያንን ይዘን የምንዘልቀው? የመንፈሱ ኃይል የቃሉ ብርታት ቤተ ክርስቲያንን አጸና። እግዚአብሔር ይባረክ። የመጀመሪያዊቱ ቤተ ክርስቲያን ዋና ነገር ይሄ እንደሆነ ታያላችሁ። ቃሉን የሰሙት ሁሉ ልባቸው ተነካ። ወደ ጥያቄ መጡ። ማስጠየቅ አለበት የእግዚአብሔር ቃል ሰዎችን። እንዲያው ዝም ብሎ ፈዞ መሄድ የለባቸው ሰዎች። በእውነት አንዳንድ ጊዜ የእግዚአብሔርን ቃል ስንናገር ሰዎች ደስ ይላቸዋል፣ ግን ምንም እርምጃ አይወስዱ። ምንም እርምጃ። እንዲያውም በቃ የሚያስደስት ቃል ብቻ፣ ዝም ብሎ ደስ የሚል ቃል እንዴት ደስ ይላል፣ እንዴት ይመስጣል ብሎ ይሄዳሉ ሰዎች። ለመመሰጥ ለመደሰት ብቻ አይደለም፣ ለመነካት ነው የተሰጠን። ልባቸው ተነካ። ምን እናድርግ እንግዲህ አሉ ሰዎች። ቤተ ክርስቲያን ውስጥ እንደዚህ ይላሉ ወይ እያልኩ ጠይቃለሁ። ምን እናድርግ? እሺ ታዲያ ምን እናድርግ? እሺ ምን እንሁን? ምን ይሻለናል ታዲያ ይላሉ ወይ ሰዎች? በቀደም ዕለት ትንቢተ ሕዝቅኤልን አንስቼ ስናገር ነበር። አንድ ቦታ በጣም ልቤ ተነክቶ ምን ይላል? ስማ ይለዋል ሕዝቅኤልን እግዚአብሔር። ስማ፣ ይሄ ሕዝብ የእግዚአብሔርን ቃል ለመስማት ይወዳሉ። እስቲ አምላክ የሚልህን ንገረን ይላሉ ይላል። እና ወደ አንተ ይሰበሰባሉ፣ ያዳምጣሉ ተሰብስበው ምን እንደምትላቸው፣ ነገር ግን አያደርጉትም። እንዲያውም አለ በጣም ያስደነገጠኝ ልንገራችሁ። እንዲያውም አንተ ማለፊያ አድርጎ በገና እንደሚጫወት ሰው ሆነህላቸዋል። የሚደሰቱት በዜማው ነው፣ በቃሉ ዜማ ነው። እንደ ኢንተርቴይንመንት እንደ ተዝናኖት ወስደውታል። አያረጉትም።
በልባቸው ስስት ይገልጣሉ፣ በአፋቸው ፍቅር ይገልጣሉ። እነዚህ ሰዎች ቃል ለመስማት ሁልጊዜ ይሰበሰባሉ፣ ግን አይፈጽሙትም። አንተ ደህና ዋሽንት ተጫዋች፣ ደህና በገና ደርዳሪ፣ አንተ ሙዚቀኛ ሆነህላቸዋልና ሙዚቃው ነው የሚያስደስታቸው ይለዋል። አስደነገጠኝ በጣም። የእግዚአብሔር ቃል እንደ መጫወቻ እንደ መዝናኛ። ይሄ ይኸውላችሁ ተናገሩት፣ ቃሉ ልባቸው ተነካ። ምን እናድርግ ብለው ጠየቁ፣ ንስሐ ግቡ ተባሉ፣ አመኑ፣ ተጠመቁ። ያን ጊዜ ተቀላቀሉ ማህበሩን። አሁን ማህበራችንን የሚቀላቀለው ምን አይነት ሰው ነው እያልኩኝ ሁሉ ጠይቃለሁ። ምን አይነት ልቡ የተነካ ነው ወይ? እውነተኛ ጥያቄ ጠይቆ ነው ወይ የሚመጣው እዚህ ቤት ውስጥ? ጌታ ያለውን ለማድረግ ቆርጦ ነው ወይ የሚከማቸው? እሱን እጠይቃለሁ። በቃሉ መሰረት ይቺ ቤት ተመሰረተች። ዛሬም ይሄ ቃል ያስፈልጋል። እግዚአብሔር የተባረከ ይሁን። አለ ይሄ ቃል፣ ይኸው ተጽፎ አለ። መንፈሱም አለ፣ አገልጋዮቹም አሉ። የእግዚአብሔር እርዳታ እንዲሆንልን መለመን ነው ያለብን። ይሄ ቃል የሰውን ልብ እንዲነካ ነው መለመን ያለብን። ለጨዋታ እንዳይሰበሰብ ነው መለመን ያለብን። ለልማድ ብቻ ለልማድ እንዴ እሑድ ጠዋት ምን አረጋለሁ ቤቴ ቁጭ ብዬ ቴሌቪዥን ማየት አሰልቺ ነገር ነው፣ መጥቼ እዚሁ ቁጭ ልበላ መቼስ በሚል እንዳንመጣ ነው መለመን ያለብን። አምላኬ ይናገራል በቃሉ ምን ይለኝ ይሆን በሚል ጉጉት እንድንመጣ እግዚአብሔር ጸጋውን ያብዛል። በቃሉ ጀመረች ይቺ ቤት፣ ቀጠለ። ይሄ ቃል የሚገርም ነገር ነው። በሐዋርያት ትምህርት ይላል፣ በጸሎትም በህብረትም ይተጉ ነበር ስለሚል በማያቋርጥ መንገድ ትምህርት እየተሰጠ ቀጠለ። እና እዚህ ቤተ ክርስቲያን አንድ ደስ የሚለኝ ነገር ይሄን ታደርጋላችሁ እናንተ። ሳያቋርጥ ትምህርት ይሰጣል። እግዚአብሔር የተባረከ ይሁን። የሚያስተምሩ መምህራን አሏችሁ። በትጋት መማር በጣም ያስፈልጋል። በየቤታችሁ መማር በጣም ያስፈልጋል። ህብረቶች እንዳሉ አውቃለሁኝ። በትጋት መያዝ እንዳለባቸው ይሄንን አስባለሁ። ሁለተኛ ነገር ላነሳ እፈልጋለሁ። ሁለተኛው ነገር እዚያው ላይ እንደሚናገረው በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ ይላል። አንዱ ክስተት በመጀመሪያዊቱ ቤተ ክርስቲያን ልዕለ ተፈጥሮ የሆነ ኃይል ይገለጥ ነበር። የሚያንቀሳቀሳት የሰው እጅ አልነበረም። እግዚአብሔር በመካከሏ ይሰራ ነበረ። ያልታሰቡ ነገሮች ይሆኑ ነበረ። ተደርገው የማያውቁ ነገሮች ይሆኑ ነበረ። የተአምራት መጽሐፍ ነው የሐዋርያት ሥራ። በጣም ብዙ ታውቃላችሁ። ድንቅና ምልክት፣ ፈውሶች፣ ተአምራቶች ይደረጉ ነበረ። ለምሳሌ ፈቀቅ ብላችሁ ምዕራፍ 3 ላይ ወደ መቅደስ ሲገቡ ታውቃላችሁ። ጴጥሮስ ሲላስ ወደ መቅደስ ሲገቡ አንድ ሽባ ያገኛሉ። ለብዙ ዘመን ከልጅነቱ ጀምሮ ሽባ የነበረ ሰው በኢየሱስ ስም ተነሳ ይሉታል፣ ይነሳል። ስንት ሁከት ያመጣል። ከዛ በኋላ ነገሩ ስንት ንግግር ያመጣል። ወንጌል በዚያ ምክንያት ይሰበካል። በኋላ ፈቀቅ ብሎ ታገኛላችሁ። ምዕራፍ 5 ላይ ሐናንያና ሰጲራ የሚባሉ አማኞች መንፈስ ቅዱስን ለማታለል ሞከሩ። የሸጡትን ነገር ከፍለው ሙሉ ነው ብለው አመጡ። እንዴት መንፈስ ቅዱስን ልታታልሉ ጀመራችሁ ብሎ ጴጥሮስ ተቆጣ። እግዚአብሔር ቀሰፋቸው። እዚያው ሞቱ። እዚያው ስብሰባው መካከል ሞቱ፣ ባልም ሚስትም። ይሄ የሚያስደንቅ ትምህርት ነው? ተአምር ነበረ። ፍርሃት አመጣ። ሰው ሁሉ ፈራ እግዚአብሔርን። ፈቀቅ ብላችሁ ስታነቡ ፊልጶስ ሰማርያ ከተማ ሄዶ ወንጌልን ሰበከ። በሱ እጅ ብዙ ድንቅና ምልክት ተደረገ። ፈቀቅ ብላችሁ ጴጥሮስ የሞተች አንዲት ጣቢታ አስነሳ። አስደናቂ ነገሮች ሆኑ ነበር። ውጤታቸው ምን ነበር? ፍርሃት። እስቲ ፍርሃት በሉ። እግዚአብሔር ፍርሃት ይስጠን። በእውነት ተአምርና ድንቅ ለቀልድና ለጨዋታ ምን አይነት ነገር ነው ለማለት ለትንግርት አይሰጥም። እንዲህ አይነት ሰዎች ናቸው ለማለት አይሰጥም። የሰውን ስም ለማክበር አይሰጥም። የቤተ ክርስቲያንን ባንዲራ ለማውለብለብ አይሰጥም። ለምን ይሰጣል? ድንቅና ተአምር ፍርሃት በሰው ልብ ውስጥ እንዲያድር። ለካ እግዚአብሔር አለ። እግዚአብሔር ለካ እንደዚህ ይሰራል። አስደናቂ አምላክ ነው ለካ። ኃይሉ አሁንም አለ ለካ። ሰዎች እንዲፈሩ ነው። ድንቅና ምልክት በመካከላቸው ይደረግ ነበር። ፈርተው ወደ እግዚአብሔር እንዲመጡ እግዚአብሔር ይህንን ይላክልን። ያስፈራ እግዚአብሔር
በመካከላችን ያለ እግዚአብሔር መጫወቻ እንዳይሆን ይልቁን የሚፈራ እንዲሆን እግዚአብሔር ከሰው አቅም በላይ የሆነ ነገር ይስራ። ድንቅ እና ተአምር አንዱ ዋና ነገር ነበረ በእነዚህ ሰዎች ልቡና ውስጥ። ሶስተኛ ነገር ህብረት ነው። ሶስተኛው ነገር ህብረት ነው። እዚህ ደጋግሞ ይናገራል። በህብረት ነበሩ፣ በአንድ ላይ ነበሩ፣ እንጀራ አብረው ይቆርሱ ነበር፣ በደስታ ይመገቡ ነበር፣ ያላቸውን እየሸጡ እርስ በርስ ይከፋፈሉ ነበረ። ችግረኛ በመካከላቸው አልነበረም፣ ምክንያቱም ሀብታቸው የጋራ እንደሆነ ይቆጥሩ ነበረ የሚለው የፍቅርና የህብረት መግለጫ የመጀመሪያዊቱ ቤተክርስቲያን ዋና ምልክት ነበር። እግዚአብሔር የተባረከ ይሁን። ይህንን በራሳችን መጠየቅ አለብን ብዬ እላለሁ። ምን ያህል የህብረት መንፈስ አለ? ምን ያህል የመረዳዳት መንፈስ አለ? ወንድሞች በዚህ ህብረት ውስጥ ዋስትና ይሰማቸዋል ወይስ ይሳቀቃሉ? እኔን አይወዱኝም። የሚዋደዱ የተወሰኑ ሰዎች አሉ። ቤተ ክርስቲያን ውስጥ የሚከበሩ የተወሰኑ አሉ። እኔ ቦታ የለኝም። እንዲያውም ጌታን ብዬ ልሂድ እንጂ ቦታ የለኝም። ማን ያቀኛል እኔን አሁን የሚል ነው ይሄ ማህበር? ወይስ አንድነት፣ ቤተሰብነት፣ ፍቅር ይሰማናል? የመጀመሪያዊቱ ቤተ ክርስቲያን የሰጠችን ሞዴል የመዋደድ ነው፣ የመከባበር ነው፣ የመረዳዳት ነው። እግዚአብሔር የተባረከ ይሁን። ወንድሞቼና እህቶቼ ቤተ ክርስቲያን በዚህ እንድትታወቅ ነው የተፈለገው። ጌታችን በጣም ግልጥ አድርጎ ነው የተናገረው በማያሻማ መንገድ። የእኔ ደቀ መዛሙርት እንደሆናችሁ በመዝሙራችሁ ይታወቃል አላለም። የእኔ ደቀ መዛሙርት መሆናችሁ በቤተ ክርስቲያኑ ቅርጽ ይታወቃል አላለም። የእኔ ቤተ ክርስቲያን እንደሆናችሁ፣ የእኔ ወዳጆች፣ ተማሪዎች፣ ደቀ መዛሙርት እንደሆናችሁ ባላችሁ ሀብት ይመሰከራል አላለም። በረቂቅ ፍልስፍናችሁ ይታወቃል አላለም። በጣም በማያሻማ መንገድ እርስ በርሳችሁ ብትዋለዱ በዚህ የኔ ደቀ መዛሙርት እንደሆናችሁ ዓለም ሁሉ ያውቀዋል። በቃ ያውቀዋል። እንኳን የእሱ ደቀ መዛሙርት መሆናችን ጌታችን ራሱ እውነተኛ ስለመሆኑ እንኳን የሚመሰክረው አንድነታችን። ሲጸልይ መድኃኒታችን የተናገረው ያስፈራኛል። እኔ ቅዱስ አባት ሆይ እኔና አንተ አንድ እንደሆነን እነዚህን አንድ አድርጋቸው፣ ዓለም አንተ እንደላከኝ ያምን ዘንድ። እንዴ በእኛ አንድነት ነው የሚያምነው። እኛ ስንጣላስ ምን ይሆናል? አያምንማ። በኢየሱስ አያምንማ። አታላይ ነቢይ ነው ይለዋላ። አንተ እንደላከኝ ዓለም ያምን ዘንድ እነዚህን አንድ አድርጋቸው አለ። አንድነታችን ክርስቶስ እንዲታመን የሚያደርገው ነገር ነው። ለካ እውነተኛ ሰው ነው፣ እውነተኛ መለኮት ነው። ይሄን ጌታ እከተላለሁ እንዲል የሚያደርገው የእኛ አንድነት ነው። እኛ ስንበታተን፣ ስንበጣጠስ፣ ስናናቅ፣ ስናጭ፣ ስንተቻች ይሸሻል፣ እምነት ይሸሻል። እንዴት ይመንሰው? የሌቦች ዋሻ አደረጋችሁት አለ ጌታ። እንዴት ይምጣ ሰው? እዚህ ቤቴ የጸሎት ቤት፣ የአባቴ ቤት የጸሎት ቤት፣ እናንተ ግን ትርፍ ማግኛ የወንበዴዎች ዋሻ። እንዴት ይምጣ ሰው? ይሄ ማህበር ፍቅርና አንድነትን እንዲያዳብር እግዚአብሔር ይርዳው። ሰዎች የሚሳቡት በዚህ ነው። ጥላቻ በገፍ ስላለ ሜዳው ላይ ሸሽተው የት ይግቡ? የት ይግቡ? በእውነት እናንተ አስቡ ባካችሁ። የት ይግባ ሰው? እሺ አሁን ውጪ ጥላቻ አለ፣ ስድብ አለ፣ መናናቅ አለ፣ መዋጋት አለ። የት ይሽሽ? መሸሻ የእግዚአብሔር ቤት የፍቅር ቤት እንዲሆን ተፈልጓል። በሐዋርያት ሥራ የምናያት ቤተ ክርስቲያን አንዱ ምልክቷ እሱ ነበረ፣ አንድነቷ። እግዚአብሔር ይባረክ። ህብረቷ፣ ፍቅሯ፣ መረዳዳቷ። አራተኛ ነገር እዚህ ላይ እንደምንመለከተው ጌታም የሚድኑትን ዕለት ዕለት በእነሱ ላይ ምን ያደርግ ነበር? ይጨምር ነበር ይላል። ይሄ ከወንጌል ማሰራጨት ጋር፣ ከንጹህ ህይወት ጋር፣ ከህብረት ምልክትነት ጋር የተያያዘ ነው። በንጹህ ህይወት ስንኖር የሚድኑትን ይጨምራል ጌታ። በህብረት ስንኖር የሚድኑትን ይጨምራል ጌታ። ቃሉን ስንሰብክ የሚድኑትን ይጨምራል ጌታ። እንዴት ነው የማታድገው ቤተ ክርስቲያን? እንዴት ነው የማትሰፋው? በእነዚህ ምክንያቶች ነው። በወንጌል ስብከት ሁሉ ሰው በታጠቀበት ማህበር ውስጥ
ጌታ የሚድኑትን ይጨምራል። ዕለት ዕለት የሚያስገርም ነገር ነው። ይቺ ቤተ ክርስቲያን አደገች። በነገራችን ላይ አንድ ጸሐፊ በጣም የሚያስገርም ነገር ይናገራል። ማይክል ግሪን የሚባል ሰው ይመስለኛል። እሱ ምን ይላል? በጣም ያስደንቃል በታሪክ ውስጥ ይቺ የመጀመሪያዊቱ ቤተ ክርስቲያን ያደረገችው ይላል። 30 ዓመት ባልሞላ ጊዜ ውስጥ አውሮፓን በሙሉ ትንሹ እስያ የሚባለውን በሙሉ አሁን ቱርክ የሚባለውን አገር በጠቅላላው መካከለኛ ምስራቅ የሚባለውን አገር በጠቅላላው ያጥለቀለቀ እንቅስቃሴ በ30 ዓመት ውስጥ ገለባበጠ ብሎ ይናገራል። ምንድነው ምስጢሩ ብሎ ይጠይቃል ማይክል ግሪን። ምንድነው ምስጢሩ? ቤተ ክርስቲያን እንደዚህ ባለ ትልቅ ተጽዕኖ ዓለምን የነካችበት። እንዲያውም ተብሎላታል እዚያ ላይ እነዚህ ሰዎች እኮ ገለበጡት ዓለሙን ተብሎላቸዋል እኮ። ይሄው በትምህርታቸው አገር ሁሉ ተገለበጠ። ይሄ ግልበጣ የመጣው በእግዚአብሔር መንፈስ፣ በእግዚአብሔር ቃል፣ በቅዱስ ህብረት፣ በቅዱስ ህይወት ነው። እግዚአብሔር የተባረከ ይሁን። እንግዲያው ትልቅ አስሚታ፣ ትልቅ ተጽዕኖ ሊያመጣ የሚችል የቅዱሳን አንድነት፣ የወንጌል ምስክርነት በመካከላችን ሲኖር ነው። ትልቅ ሪቫይቫል ሆነ እና ተዳረሰ። የሚገርመው አፍሪካ ውስጥ እንኳ ደረሰ። በእነዚህ 30 ዓመታት እኮ የሚገርም ነው። ፊልጶስ መንፈስ ቅዱስ መርቶት ወደ ጋዛ የሚወስደው መንገድ ላይ ሄደ። አንድ ኢትዮጵያዊ ለስግደት ወደ ኢየሩሳሌም ሄዶ ሲመለስ ያገኘዋል። ወንጌል ይነግረዋል። የክርስቶስን ሞት ትንሣኤ ይነግረዋል። ተቀብሎ ወደ ሀገሩ ይመለሳል። የሚያስገርም ነገር ነው። አዳረሱት ዓለምን በ30 ዓመት። መካነ ኢየሱስ 100 ዓመት ኖራለች። ቃለ ሕይወትም 100 ዓመት ሞላት መሰለኝ። አሁን ወደ 90 ዓመት ገደማ ኖራለች እዚህ ሀገር። ሙሉ ወንጌል 60 ዓመት ገደማ ኖራለች። መሰረተ ክርስቶስም እንደዚሁ 70 ዓመት 60 ዓመት ኖራለች። ሌሎችም ቤተክርስቲያኖች አሉ። የት ደረስን እያልኩ ጠይቃለሁ። የት ጋ ነው ይሄድ ነው? ምን ያህል የእግዚአብሔር ቃል ተዳረሰ? ምን ያህል ሰዎች ወደ ጌታ መጡ? ምን ያህል ቤተክርስቲያኖች ተተከሉ? ምን ያህል አስሚታ አለን በዚህ ማህበረሰብ ውስጥ? በምናችን ነው የምንታወቀው በዚህ ማህበረሰብ ውስጥ እያልኩ ጠይቃለሁ። እና ትልቅ ሞዴል ሆነች ይህች ቤተክርስቲያን። እግዚአብሔር የተባረከ ይሁን። የሚድኑትን ይጨምር ነበር። እሺ፣ አሁን በጣም የሚያምር ነገር እንደነገርኳችሁ አስባለሁ። እና እሱን ሳስብ ነበር ቁጭ ብዬ ቤቴ በጣም አሳምሬ ወርቃማ አድርጌ ያቺን ቤተክርስቲያን እስላለሁ። እንዲናፍቁ፣ እንዲጓጉ፣ እንዲመኙ አረጋለሁ። ያቺ ቤተክርስቲያን የጥንቱ ሃይማኖት እንዲሉ አልኩና ግን ችግር አልነበረባትም እንደ ያቺ ቤት አልኩኝ። ያቺ የጥንቷ ቤት በቃ እንደው መለመለዋን ንጹህ ነበረች። አንድ ምንከል አልነበረባት። ኧረ ነበረባት። ትንሽ አስተነፍሰናል። እሱ ችግሮች ነበሩባት። ይቺ ቤተ ክርስቲያን አሁን እምላችሁ አርአያዊ የሆነች ቤተ ክርስቲያን ችግር አልባ አልነበረችም። እኛንን በቃ ችግረኞች፣ እኛንን መከራ የምናየው፣ እኛንን የምንጣላው፣ እኛንን ፍቅርም ያጣነው፣ እኛንን ለወንጌል ቅናት የሌለን፣ እኛንን ኃይል የሌለን እያልን እንዳናለቃቅስ ያቺ ቤተ ክርስቲያንም ችግር ነበረባት። ምን ችግሮች ነበሩባት? 5 ላነሳላችሁ እፈልጋለሁ። ለምን? ለእኛ ምልክት ስለሚሆን ነው። 5 ችግሮች አነሳለሁ። መጀመሪያ በዚያች ቤተ ክርስቲያን በሐዋርያት ሥራ ላይ ስትመለከቱ አንዱ ችግር የህብረት ችግር ነበር። ህብረት ነበራቸው፣ ይዋደዱ ነበር። ግን አልፎ አልፎ ህብረት ይጎዳ ነበረ፣ ህብረት ይቆስል ነበረ፣ ይታመም ነበር ህብረት። ወንድሞቼና እህቶቼ ህብረት ሲታመም አትደንግጡ። እሺ ደንግጡ። ጥሩ ነገር አይደለም የህብረት መታመም። ሰው ሁሌም በፍቅርና በሰላም ቢኖር ነው የሚሻለው። ግን አይቀርም፣ አንዳንድ ጊዜ ይታመማል። ወንድሞች ይጣላሉ፣ እህቶች ይጣላሉ፣ ቡድኖች ይመሰረታሉ፣ ችግር ይፈጠራል፣ መገፋፋት ይፈጠራል ቤተ ክርስቲያን ውስጥ። ዋናው ነገር የታመመ አይታከምም ወይ ነው ጥያቄው። የታመመ አይድንም ወይ ነው ጥያቄው። ይህች ቤተ ክርስቲያን ህመም አጋጥሟታል። የመጀመሪያዊቱ ቤተ ክርስቲያን በህብረት አቅጣጫ 2 አይነት። አንዱ ከዘር ጋር የተያዘ ለካ ያኔም ነበረ። ይሄ በጣም ያረጀ በሽታ ነው የዘረኝነት የሚባል። በእውነት ለካ ነበረ ያን ጊዜም። አዎ ነበረ። ከግሪክ ሀገር የመጡ ነበሩ ወደ ኢየሩሳሌም። አይሁድ እዛ የነበሩ ኢየሩሳሌም የነበሩ አይሁድ ነበሩ። አንድ ላይ ሆነው በጌታ መንፈስ ይቀጣጠሉ ነበረ ደስ ብሏቸው። በመካከል ድፍርስ አለ። ምን አደፈረሰው? ከግሪክ ሀገር የመጡትን ቸል አሏቸው።
ምግብ እደላ ላይ እያደሉ እዚያ ኢየሩሳሌም ለነበሩት አይሁድ ብቻ ይሰጡ ጀመር። የግሪኮቹ መበለቶች ተጎዱ። ያን ጊዜ ሐዘን፣ ትካዜ፣ ጭቅጭቅ፣ እርስ በርስ መተማማት መጣ። ነገሩ ሐዋርያት ጋር ደረሰ። እኛን እኮ በደሉን እኮ፣ ለሴቶቻችን እኮ ምግብ አያድሉም እኮ፣ ለይተው ዘር ለይተው ቋንቋ ለይተው እኮ ነው እንደዚህ የሚሰሩት። ምን አይነት ነገር ነው ይሄ ቤት? ኦ ለካ ጀመረ እዛም። አዎ ጀመረ እዛም። እንዴት ፈቱት ነው አሁን ጥያቄው። ለእኛ እኮ ዋናው ነገር አሁን ችግር እዛ ነበረ ለማለት አይደለም። እንዴት ፈቱት? እንዴት አመለጡ? ከዘረኝነት ከቋንቋ ልዩነት እንዴት አመለጡ? እሱ ነው እኮ ዋናው ጥያቄ። እንዴት አመለጡ? በጣም የሚያስገርም። በጥሞና ችግር ሰሙ። አንድ ሐዋርያቱ አርፋችሁ ቁጭ በሉ። ምን መጨቃጨቅ ነው? ዝም ብለህ ቅዳሴን ቀድስ፣ ዝም ብለህ መዝሙርህን ዘምር። እንዴ አርፈ ቃሉን ስማ አላሉም እንዴ? ያፈጠጠ ችግር ነው። ሰሙ። እባካችሁ አትደምስሱ ችግሮች፣ እንደሌላ አትቁጠሩ። በመካከላችን ችግር የለም፣ ምንም የለም፣ ኧረ ደህና ነን፣ ደህና ነን፣ ደህና አትሸፋፍኑ። ግልጥ አድርገን እናውጣ ችግሮች። የዘረኝነት ችግር አለ፣ አዎ አለ። ምን እናርገው ታዲያ? ሐዋርያት ያደረጉትን። ሐዋርያት ምን አደረጉ? በጣም የሚያስደንቅ ነገር ነው ያደረጉት። አንደኛ ነገር ጸሎታቸውን፣ ትምህርታቸውን፣ አምልኳቸውን እንዳይነካባቸው ተጠነቀቁ። እዚህ ጭቅጭቅ ውስጥ እዚህ ጣጣ ውስጥ ገብተን ቃለ እግዚአብሔርን ከመናገር ጸሎታችንን ከማድረስ እንዳያስተጓጉለን ይሄ ጉዳይ ይያዝ በሌላ በኩል አሉ። ተጠነቀቁ፣ ለአገልግሎት እንዳይደፈርስ። ግን በሌላ በኩል ይደረግ ሲሉ ግን መፍትሄ ነው የፈለጉት። ተበደልን ከሚለው ወገን የሚገርም ነገር ነው። አብዛኞቹ የተመረጡት ተበደልን ከሚሉት ወገን 7 ሰዎች ምረጡ አሏቸው። ስሞቻቸውን የነገረ መለኮት ሰዎች እንደሚናገሩ እስጢፋኖስን ጨምሮ ሌሎችንም ጨምሮ አርስጥሮኮስ፣ ሌሎችም የተባሉ ሁሉ ተጨምረው ሲታዩ የግሪክ ስሞች ነው ያሏቸው። ተበደል ከሚለው ወገን ሰዎችን እስቲ አምጡ አሏቸው። ጠሯቸው። መንፈስ ቅዱስ የሞላባቸው ጥበብ የሞላባቸው ሰዎች፣ የታወቁ ሰዎች፣ ጠንቃቃ ሰዎች፣ የእግዚአብሔር ሰዎች፣ እውነተኞች ሰዎች መረጡ። እነሱን ጸለዩላቸው። እናንተ ነገሩን አስተናግዱ፣ በትክክል መሄዱን አረጋግጡ አሏቸው። ዝም ብለው አልደመሰሱትም። ችግሩ እንዲፈታ በቂ መስመር አበጁ። ተነጋገሩ ሰዎች፣ እርስ በርስ ተቀባበሉ ሰዎች። አድሎ እንዳይኖር ለማድረግ ጥረት ተደረገ። ተፈታ። እግዚአብሔር ይባረክ። ከዚያ በኋላ አታዩትም፣ ተፈታ ችግሩ። በሰላም ሄደች ቤተ ክርስቲያን። ከዛ በኋላ እነዚህም ሰዎች ቃለ እግዚአብሔርን እየሰበኩ ቀጠሉ። ችግሮች እንድንፈታ ትልቅ ሞዴል ነው የሆነችው እቺ ቤተ ክርስቲያን። አይነሳም ችግር አላለችም፣ ግን ሲነሳ በጸሎትና በጥበብ ሰዎችንም በማሳተፍ በመመካከር እንዲፈታ አደረገች። ህብረት ታደሰ። እግዚአብሔር ይባረክ። ህብረት ታደሰ። ትልቅ ሪቫይቫል ቀጠለ። ከዛ በኋላ እንዲያውም ከተመረጡት አንዱ እስጢፋኖስ፣ የምታውቁት ነው ታሪኩን። በጣም ሰባኪ ሆነ፣ የወንጌል ሰባኪ ሆነ፣ ሰማዕት ሆነ። አስደናቂ ነገር ሆነ። እግዚአብሔር ይባረክ። ሊፈታ ይችላል። አሁን ተስፋ ቆርጠን ቁጭ ብለናል። አንዳንድ ነገር አይፈታም፣ አይፈታም፣ ይሄ እንኳን አይፈታም፣ ባትነካው ነው የሚሻለው እንላለን። እኔ እምላለሁ አንዳንድ ጊዜ መነካካት እፈራለሁ። በኋላ የደነበረ እንደሆነ ይሄ በቅሎ የት ነው የምገባው? ምን አረጋዋለሁ እያልኩ እፈራለሁ። ወንድሞቼ በእግዚአብሔር ተማምኖ በብልሃት በትህትና በሉ እስቲ፣ በትህትና ሰዎችን በመንቀፍ በቃ ጀመረው ደግሞ ባለ ማለት ቀስ ብሎ ማስታመምና ማከም ይቻላል። እግዚአብሔር ይባረክ። ሌላ ቦታ ህብረት እንደገና ተቸገረ። ምዕራፍ 15 ላይ የተቸገረው በምንድን ነው? በዶክትሪን ጉዳይ ነው ህብረታቸው የተቃወሰው። አንዳንዶች በጌታ እናምናለን የእግዚአብሔር ጸጋ አለ አሉ። አንዳንዶች ደግሞ አይ በሱ ላይ መገረዝ ይጨመር፣ የሙሴን ህግ የት ጥላችሁት? ዝም ብሎ በአንድ ቀኑ ተወረውሩታላችሁ በመስኮት እንዴ? ሙሴ የሰጠን ህግሳ አሉ።
አይ የሙሴ ሕግ አያስፈልግም፣ በቃ ጸጋ ብቻ ነው፣ በእምነት ነው የሚዳነው፣ ስራ የለም አሉ። ግጭት ተፈጠረ፣ ጭቅጭቅ ተፈጠረ፣ ሙግት ተፈጠረ። ምን ያርጉት? ሁለት ወገን በቃ አንተ በዚህ በኩል ሂድ፣ አንተ በዚህ በኩል ሂድ፣ ምንም ማድረግ አይቻልም፣ ይሄ ትምህርት ለይቶናል፣ በቃ አልተባለም፣ እንደሌላ አልተቆጠረም። ችግሩ እንደገና መጣ፣ ገበታ ላይ መጣ። ስብሰባ ተደረገ፣ በኢየሩሳሌም ታላቅ ስብሰባ ተደረገ። ሐዋርያቱ ቁጭ አሉ ነገሩን ለመስማት። ሁለቱን ወገን አንድ ላይ አመጡ፣ እርስ በርሳቸው እንዲነጋገሩ አደረጉ። ቃሉ ላይ መሰረት አድርገው ፈቱት። እግዚአብሔር የተባረከ ይሁን። ፈቱት። ጴጥሮስ ተናገረ፣ ጳውሎስ ተናገረ፣ በርናባስ ተናገረ። እግዚአብሔር በአሕዛብ መካከል ያደረገውን ነገር ተናገሩ፣ ፈቱት። የሚያስገርም ነገር ነው። ከዚያ ቆርጠው ደብዳቤ ጻፉ። ምንም ነገር በአሕዛብ ላይ አንጭንም፣ መገረዝ አለመገረዝ የሚባል ነገር በእነሱ ላይ አንጭንም፣ ከዚህ እንዲርቁ፣ ከዝሙት እንዲርቁ፣ እንደዚህ ካለ ነገር እንዲርቁ ብቻ እናዛለን፣ ሁላችንም በጸጋ ነው ምንድነው ብለው ደብዳቤ ጻፉ። በተኑት ደብዳቤውን። ቤተ ክርስቲያን አንድ ሆነች። እግዚአብሔር የተባረከ ይሁን። እንግዲያው የዶክትሪን ችግር የትምህርት ችግርም በእርጋታ ሲነጋገሩት በቃሉ መሰረት ይፈታል። እግዚአብሔር ይባረክ። ፈርተን እንዳናነሳው የምንለው ጉዳይ አይደለም። ፈቱት። ስለዚህ ህብረታቸው ጥሩ እየሆነ ቀጠለ እስከ ዛሬ ድረስ። ሁለተኛ ነገር ላንሳ። ሁለተኛ ችግር የንጽህና ችግር፣ የቅድስና ችግር፣ የዋሾነት የማታለል ችግር ነበረ። ያው ሐናንያን እና ሰጲራን ታሪኩን ታስታውሳላችሁ። ጥሩ ህብረት ባለበት ቦታ፣ መልካም መንፈስ ባለበት ቦታ ስስት ተፈጠረ። ስስቱ ወደ ስግብግብነት፣ ወደ ማታለል፣ ወደ መዋሸት ሄደ። ባልና ሚስቱ ለመጀመሪያ ጊዜ በይፋ አታለሉ። ጴጥሮስ የተናገረው የሚያስደንቅ ነው። አታከብሩንም፣ እኛን እንዲሁ እንደዝም ብላችሁ ትዘረጥጣላችሁ፣ እናንተ በጣም የምታሳዝኑ ሰዎች ናችሁ፣ እኛን አታከብሩ አላለም። መንፈስ ቅዱስን እንዴት ደፈራችሁ ለማታለል? ተቀሰፉ። እዚያው ታሪኩ እንደሚያሳየው ትሞታላችሁ አለ። ገሰጻቸው። የመንፈስ ቅዱስ ተግሳጽ በላያቸው ላይ አረፈ። ቤተ ክርስቲያኖቻችን ንጹሐን ናቸው ወይ እያልኩ ጠይቃለሁ። ይሄ ቤተ ክርስቲያን እንዲሁ ምንም እንከን የለበትም ወይ? አያታልሉም ወይ? እዚህ ውስጥ ያሉ ሰዎች አያመነዝሩም ወይ? እዚህ ውስጥ ያሉ ሰዎች አይዋሹም ወይ? አይስገበገቡም ወይ? አይተማሙም ወይ? እዚህ ውስጥ ያሉ ሰዎች ታዲያ ምንድን ነው የሚያተርፈው? እኔ እንደዚህ ነው ይመጣልኝ። በመንፈስ ቅዱስ ፍርሃት ነው የምንተርፈው። ምክንያቱም ጴጥሮስ መንፈሱን እንዴት አድርጋችሁ መንፈስ ይወቅሰናል። እኔ አንዳንድ ቀን ቁጭ ብዬ ቤቴ እንዲሁ በእንደዚያ ዘመን መንፈስ ቅዱስ እንዲሁ እዚሁ አደባባይ ላይ ረብ ቢያረገንስ ብዬ ጠይቅ ነው። ባያረግ ይሻላል። ምክንያቱም ሁላችንም እንገነደሳለን፣ ሁላችንም ነው የምንወድቀው። ማከማ ንጽህና ይሄን ያህል አለን ወይ? ለምን አላረገም ጌታ? ለምን አልፈረደም? አሁኑኑ አይናችን እያየ ኧረ ባካችሁ ጌታ ሆይ ስለ ማርከን እናመሰግናለን። በእውነት እንደ ሐናንያና እንደ ሰጲራ እዚህ ዝም ብለህ ስላልጣልከን ተመስገን። አለበለዚያ አንኖርም ነበር። አንተ ማርከን፣ ስምህ ይቀደስ። በእውነት የእግዚአብሔር ምሕረት በዝቶልናል። ግን የእግዚአብሔር ምሕረት በዛ ማለት እግዚአብሔር ተቀበለው ማለት አይደለም። እርኩሰትን ተቀበለ፣ ዋሾነትን ተቀበለ ማለት ከቶኑ አይደለም። እንዴት እንደሱ እንላለን? አይደለም። መንፈስ ቅዱስ ዛሬም ይወቅሳል አይልም መጽሐፍ? መንፈስ ቅዱስ ዓለምን ይወቅሳል፣ ስለ ኃጢአት ይወቅሳል፣ እኛንም በውስጣችን ይወቅሰናል። እልከኛ አታርጉ ልባችሁን አልተባለም? መንፈስ ቅዱስ ሲናገር ዛሬ ልባችሁን እልከኛ አታርጉ ማለት በወቀሳው ዳኑ። ለምንድን ነው አደባባይ ላይ የሚጥላችሁ? እቤታችሁ ውስጥ ውደቁ እንጂ እናንተ፣ በእግዚአብሔር ፊት ውደቁ እንጂ እናንተ፣ ማረኝ በሉ እንጂ አታሳዝኑት ይለናል ጳውሎስ በጣም ልብ በሚነካ ሁኔታ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉ? አታሳዝኑት። ለካ ሊያዝን የሚችል ነው ይሄ መንፈስ። አታስከፉት። መንፈሱን አስመረሩ እንዳለ ልባችሁን እልከኛ አታድርጉ።
እንግዲያው የጌታ ወቀሳ የመንፈስን ወቀሳ እንድናዳምጥ እግዚአብሔር ልባችንን ያለስልሰው። እነዚህ ሰዎች በመንፈስ ቅዱስ ተግሳጽ ቀጠሉ። ሶስተኛ ችግር ላንሳላችሁ። በአገልግሎት ሜዳ ላይ የአሰራር አለመስማማት ተፈጥሯል። በሐዋርያት ሥራ ላይ በጣም የሚገርም ነገር ነው። ምዕራፍ 15 ቁጥር 36 ላይ ታገኙታላችሁ። ሐዋርያው ጳውሎስና በርናባስ ጥሩ ባልንጀሮች ነበሩ። በርናባስ እንዲያውም እውነት ለመናገር ጳውሎስን ለክርስቲያኑ ማህበረሰብ ያስተዋወቀ ጥሩ ሰው ነው። ታውቁታላችሁ ታሪኩን። ሰው ሁሉ ፈርቶት ጳውሎስን ይሄ የሚያሳስረን ሰውዬ ደግሞ ዳንኩ ብሎ ይመጣል ሲሉ፣ ኧረ እባካችሁ ጌታ ነክቶታል ብሎ ያስተዋወቀ ሰው ነው። በጣም ደግ ሰው ነው። ከነስሙ የመጽናናት ልጅ ነው። ግን በአሰራር ጉዳይ መስማማት አቃታቸው። ምን አለ በርናባስ? ማርቆስ ከኛ ጋር ይሂድ ወደ የልዩ ልዩ ከተሞች ብሎ አለ። ጳውሎስ አይ ማርቆስንማ በፍጹም አናስኬድም፣ አናስገባም፣ እዚህ ቡድን ውስጥ አይገባም አለ። ምንድን ነው ያጣላቸው? ማርቆስ አብሮ ከነሱ ጋር ጉዞ ጀምሮ መካከል ላይ ትንሽ ደከመ መሰለኝ፣ ተዋቸው፣ ትቶ ወደ ሌላ ቦታ ሄደ። ያን ጊዜ ትቶናል። ይሄ ማርቆስ የሚባል ወላዋይ ብጤ ነው፣ እሱ ደካማ ብጤ ነው፣ እሱን አናስከትልም አለ ጳውሎስ። እናስከትላለን አለ በርናባስ። አናስከትልም። በዚህ ጭቅጭቅ ተከፋፉ ይላል መጽሐፉ። እንደሱ ነው ቋንቋው። እጅግ እስኪከፋፉ ድረስ ትልቅ መከፋፋት ሆነ በሁለቱ ሐዋርያት መካከል። መስማማት አልቻሉ። የሚገርም ትልልቆች ሰዎች ላይ ይስማሙ ይችላሉ። አሜን። ትልልቅ ሰዎች ጌታ የሚጠቀምባቸው መንፈስ ቅዱስ የተሞሉ ተአምር የሚያደርጉ ሰባኪዎች ላይስማሙ ይችላሉ። አዎ ላይስማሙ ይችላሉ። ምን ነካቸው? እኔ እንጃ። ላይስማሙ ይችላሉ። ጳውሎስና በርናባስ አልተስማሙም በዚህ ጉዳይ። እርግጥ ቡጢ አልጨበጡም፣ አልተደባደቡም፣ አንዱ አንዱን አልሰደበም። አሁን ጳውሎስ ብሎ ሰው አላለም በርናባስ። አሁን በርናባስ ብሎ አገልጋይ አላለም ጳውሎስ። ብቻ አልተስማሙ። ስለዚህ ምን አደረጉ? በርናባስ ማርቆስን ይዞ ሄደ፣ ጳውሎስ ሲላስን ይዞ ሄደ። በቃ ተሰማሩ አገልግሎታቸው። አንዳንድ ልንፈታቸው ማንችሉ የአሰራር ችግሮች ምናልባት እንደዚሁ እንዲቀጥሉ ማድረግ ግድ የሚሆንብን ጊዜ አለ። እስከተወሰነ ጊዜ ድረስ ሁሉ ሰው አንድ አይነት አመለካከት ይኖረዋል ብላችሁ አታስቡ። ግን ልብ ውስጥ ጠብ ማደር የለበትም። ያው ታሪኩ እንደምታውቁት በኋላ በርናባስና ጳውሎስ ይስማማሉ። እንዲያውም ማርቆስን በጣም እፈልገዋለሁ እባክህ ላከው ተብሏል። ጳውሎስ እንደሱ ብሏል። እንግዲያ ወንድሞቼ ሆይ ወደ እርቅ፣ ወደ ስምምነት ቆይቶ በጊዜ ብዛትም ይሁን በልቡና ማስተዋልም ይሁን ወደዚያ መምጣት ነው የሚሻለው። ይሄ ሞዴል ነው። ይሄ ቤተ ክርስቲያን። አራተኛ ችግር ላነሳ ነው። እሺ ቶሎ ጨርሳለሁ አሁን ችግር እንዳላበዛ። አራተኛው አሁን የማነሳው ችግር የባህል ግጭት ነው። ባህል አስቸግሯል ለካ ያን ዘመንም። ጴጥሮስ ራእይ ያያል። የሚያየው ራእይ በሸማ የተጠቀለለ ብዙ አይነት ምግብ ከሰማይ ይወርዳል፣ እንስሳት እና አርደህ ብላ ይለዋል። አንዳንዶች ይህንን ይጠቀሙበታል። አርደህ ብላ የሚለውን ጥሩ የበሬ ስጋ ለመብላት በጣም ይጠቀሙበታል። አርደህ ብላ ይለዋል ጴጥሮስን። የጌታ መንፈስ በምንም አይነት እንደዚህ አይነት ምግብ በልቼ አላቅም፣ እኔ ባህሌ አይፈቅድም። እንዴ የማያመሰኳ ምናምን የኦሪት ሕግጋት የሚከለክሏቸው ስንት ነገሮች አሉ። እኔ ከልጅነት ጀምሮ እንደዚህ አይነት በልቼ አላቅም፣ አልበላም በፍጹም ይላል ጴጥሮስ። መንፈስ ቅዱስ እግዚአብሔር የቀደሰውን አንተ አታርክሰው ይለዋል። በባህልህ ምክንያት፣ በልማድህ ምክንያት አታርክሰው፣ እግዚአብሔር ቀድሶታል። ባህል እንቅፋት ሊሆን ይችላል። ያለመድኩት ነው የሚል ንግግር እንቅፋት ሊሆን ይችላል። እኛ ከየባህሉ የመጣን ሰዎች ነን። ባህሎቻችን በሙሉ ግን የጸደቁ አይደሉም። ብዙ ባህል፣ ብዙ ትብታብ በላዩ ላይ አለበት። የኛ እውነተኛ ባህል የዚህ መጽሐፍ ባህል ነው።
እግዚአብሔር የተባረከ ይሁን። ባህል ይከበራል፣ አውቃለሁ፣ ይከበራል፣ ማክበር ይገባል። መጥፎ ነገር አይደለም፣ ማንነትን ያሳያል፣ ጥሩ ነገር ነው፣ መጥፎም ነገር ነው። አንዳንዴ ከቃሉ ውጭም የሚያስኬድ ነገር ያጋጥማል። የእግዚአብሔር መንፈስ እንዳንሰማ ግድግዳ ይሆናል አንዳንድ ቀን። ስለዚህ ባህሉን ተወ ጴጥሮስ። በቃ ሄዳለሁ አሕዛብ ጋር ምን አረጋለሁ አንተ ካልከኝ እሺ። ቆርኔሌዎስ ቤት ሄደ፣ አብሯቸው በላ። ይሄ በጣም የሚያሳፍር የሚያስደነግጥ ነገር ነው። አብሯቸው ከአሕዛብ ጋር በላ። ባህሉን ወደዚያ ወርውሮ የጌታን መንፈስ ታዘዘ። እግዚአብሔር ይባረክ። አንዱ ችግር እሱ ሊሆን ይችላል። አሁን ግን የእግዚአብሔር መንፈስ በማዳመጥ ይፈታል። እግዚአብሔር ይባረክ። በመጨረሻ ከፍተኛ ስደት ነበረባት ይቺ ቤተክርስቲያን ከውጭ። በጣም እስካሁን የተናገርኩት ከውስጥ ነው። ከፍተኛ ስደት ነበረባት። ያላግጡባቸው ከምዕራፍ 2 ጀምሮ ታገኝታላችሁ። ይሰድቧቸው፣ ያላግጡባቸው ጀመሩ። ሰክረዋል፣ ጉሽ የወይን ጠጅ ጠጥተዋል ከመባሉ ጀምሮ ስደት በቤተ ክርስቲያን ላይ ተቀጣጠለ። አሰሯቸው። የሃይማኖት መሪዎች አሳጧቸው። የመንግስት ባለስልጣኖች ወህኒ ውስጥ ከተቷቸው። በጣም ከባድ ስደት ነበር። ገደሏቸው፣ አሰሯቸው፣ አሰቃዩቸው። ግን በእግዚአብሔር መንፈስ ኃይል ጸኑ። እግዚአብሔር ይባረክ። በህብረት ጸኑ፣ በጸሎት ጸኑ። የጽናት ምስክር ሆኑልን። እግዚአብሔር ይመስገን። እንግዲህ ቤተ ክርስቲያን እነዚህ መልኮች አሏት፣ በጎ መልኮች አሏት እንድንከተል። ብዙ ችግሮች ያጋጥመዋታል፣ ግን መፍትሄ ደግሞ እግዚአብሔር አበጅቶላቸዋል። ይህንን ነው የምናጠናው ሐዋርያት ሥራን ስናጠና እና በሚቀጥሉት ሳምንታት ይህንን ከቀሳውስቱ ጋር ነው መሰለኝ የምታጠኑት። እግዚአብሔር በረዳችሁ መጠን ያንን አብረን እንማራለን። እናንተም ራሳችሁ አንብቡት። ይሄ በጣም ውብ መጽሐፍ ነው የሐዋርያት ሥራ። የሐዋርያት ሥራ በሉ እስቲ። በጣም ጥሩ መጽሐፍ ነው። እባካችሁ አጥኑት። የየትኛውም ቤተክርስቲያን ሞዴል ሳይሆን የዚች ቤተክርስቲያን ሞዴል ነው ዋና ለኛ የተሰጠን። እግዚአብሔር ይሰራል እና በኋላ ምን አልኩኝ? መጨረሻ አለው መቼም ስብከት። በመጨረሻ ምን አልኩኝ? እሺ አሁን ይህን የሐዋርያት ሥራ እነግራቸዋለሁ። እንደዚህ ነበረቻች ቤተክርስቲያን እላቸዋለሁ። ነበረች ነው ያልከው? ነበረች። በነበር እኮ ነው ያስቀረን ቢሉኝሳ፣ አረ በነበር አይቀርም። ያ አምላክ አሁንም አለ። እግዚአብሔር ይባረክ። ያ መንፈስ ቅዱስ አሁንም አለ። ያ ቃል አሁንም አለ። እንግዲያው ያቺ ቤተክርስቲያን ዛሬ የማትኖርበት ምክንያት የለም፣ ምንም የለም። አላ እግዚአብሔር በእውነት ሌላ መንፈስ አልተቀየረማ፣ ያው መንፈስ ነው ያለው። ሌላ ቃል አልተሰጠማ፣ ያው ቃል አለ። እግዚአብሔር ይባረክ። ስለዚህ ለተሐድሶ በቂ መነሻ አለን። እንጸልይና እንጨርሳለን።